ዳማከሴ ሀገር በቀል ተክል ሲሆን በሳይንሳዊ ስሙ ኦሲመም ላሚፎለም እየተባለ ይጠራል። ይህ ተክል በሀገራችን በርካታ ቦታዎች የሚገኝ ሲሆን ሁለገብ የሆነ የመድኃኒት ባህሪ አለው። በሀገራችን በአብዛኛው ቦታዎችም የምች መድኃኒት በመባልም ይታወቃል። በባህላዊ ሕክምና ከተክሉ የሚገኝ ጭማቂ ለተለያዩ የአይን፣ የራስ ምታት በተለይም ትኩሳት ሲያጋጥም በባህላዊ አጠራር ምች እየተባለ ለሚጠራው ህመም ማስታገሻነትም ይውላል። በተጨማሪም ለምለም ቅጠሉ ተጨምቆ ሲጠጣ ለተቅማጥ፣ ለአሜባ፣ ለሳልና ለሌሎችም ህመሞች ለማስታገሻነት ይውላል። ከዚህም በተጨማሪ ዳማከሴ በሀገራችን በተለያዩ አካባቢዎች ለቆዳ፣ ለአንጀት፣ ለጨጓራ ተያያዥነት ላላቸው ህመሞች በባህላዊ መንገድ ይወሰዳል። ሳይንስ ከባህላዊው ህክምና ባሻገርም እኔም በራሴ አጥንቼ ተመራምሬ ደርሼበታለሁ ያለውን ጉዳይ ሳይንስ በዝርዝር አስቀምጧል። ታዲያ ዳማከሴ ለነዚህ በሽታዎችን ለመከላከል ይውላል ሲል ያስቀምጣቸውን እንመልከት። አንደኛ ካንሰርን ለመከላከል በፈረንጆቹ 2013 ዓ.ም የተደረገው ጥናት እንደሚያረጋግጠው ከሆነ በዳማከሴ ውስጥ የሚገኝ ንጥረ ነገር የተለያዩ ጉበት ካንሰር፣ የሳምባ ካንሰር፣ ለቆዳ ካንሰርና ለመሳሰሉት የካንሰር በሽታዎችም መድኃኒትነት ይውላል። ሁለተኛ የቆዳ መሸብሸብን በማስወገድ እርጅናን ያዘገያል። 2011 ላይ በወጣው ጥናት መሰረትም ዳማከሴ ቆዳችን እንዳይሸበሸብ በማድረግ እርጅናን እንደሚከላከል ተረጋግጧል። በጥናቱ ወቅትም ሳይንቲስቶች በቆዳ ላብራቶሪ ሞዴሉ ላይ የዳማከሴ ፍሳሽን ወስደው የሞከሩ ሲሆን ውጤቱም ጥሩ እንደሆነ ተናግረዋል። በዚህም በቆዳ ቅባቶች ላይ የተወሰነ የዳማከሴ ጭማቂ መጠቀም ቆዳ እንዲለሰልስና እንዳይሸበሸብ ያደርጋል። ከዚህም በተጨማሪ ዳማከሴ 10 ጊዜ እያላበ ክፍት ጫማ ለማድረግ እስክትቸገሩ ድረስ የሚያደርጋችሁን ነገር ለአንዴና ለመጨረሻ ጊዜ እንደሚያስወግድም ተነግሮለታል። ሶስተኛ ከፍተኛ የደም ስኳር መጠንን መቀነስ። በ2019 በአይጦች ላይ በተደረገ ጥናት ዳማከሴ በደም ውስጥ ያለውን የስኳር መጠን ለመቀነስ እንደሚረዳ ሳይንቲስቶች አረጋግጠናል ብለዋል። ከጥናቱ መረዳት እንደቻሉትም ዳማከሴ በደም ውስጥ ለሚገኝ ከፍተኛ የስኳር መጠን ለመቀነስም ይረዳል። ከዚህም በተጨማሪ በባህላዊ መንገድ ዳማከሴ ቅጠሉ ተጨምቆ መጠጣት ለደም ግፊት በሽታ እንደሚከላከል በዝርዝር ሲገለጽ ቆይቷል። አራተኛ የልብና የደም ቧንቧ ጤናን መደገፍ። ዳማከሴ በውስጡ ኢግኖል የተባለ ንጥረ ነገርን የያዘ ነው። ይህ ንጥረ ነገር ታዲያ በሰውነታችን ውስጥ የሚኖረውን ከፍተኛ የደም ግፊትን እንዲቀንስ ያደርጋል። በ2011 በወጣው ጥናት መሰረትም ዳማከሴ የደም ግፊትን በማስተካከል የልብና የደም ቧንቧ ጤናን እንደሚደግፍ በጥናቱ ላይ ተመልክቷል።